ሄርሜላዬ ማለት ነው። ለካ በቅመሞች አይን ውስጥ ገብተሽ ነው። እኔ ጋ መተው እኮ ባይ ባይ ሄርሜላ፣ ባይ ባይ ሄርሜላ ሲሉ እግዚአብሔር ምስክሬን አልገባኝም ነበር። አሁን አይደለ እንደ አሚር ቤት አይቻ ስትነፈርቅ ደብዳቤ ለአብሪ ስጦልኝ ብላ ስትነፈርቅ አገር ለቄ ለወጣ ነው እያለ ስታለቅስ ያዩዋት ቤተሰቦቼ። ቅመሞች እናንተ እኮ አያችሁ ማለት ነብር አየኝ ማለት ነው። በቅመሞች አይን ከገባሽ በቃ ሄርሜላዬ ተበላሽ ማለት ነው። እና በነገራችን ላይ ማለት ነው እኔ እንደ እህት ሄርሜላዬ እንግዲህ እናንተም የራሳችሁን ሀሳብ ሰንዘር ታደርጋላችሁ። እኔም የራሴን ሀሳብ ለሄርሜላ ማለት ምፈልገው እንደኔ ሄርሜላ ከሀገር መውጣት መብት አይሆንም። እውነቱን በደንብ አድርጎ ልብሽ ያውቃል። እውነቱን ተጋፈጪ። እውነቱን ዋጥ አድርገሽ የራስሽን ህይወት ለመኖር ወስኝ። የሴትነት ክብርሽን አስከብሪ። እኔ እንደ ሴት የምመክራት ነገር ሲቀጥል ደግሞ አንድ ልጅ ከተወለደ በኋላ አንቺም ታምኝበታለሽ አይደል? ማንም ሰው ቢሆን አንድ ልጅ ከተወለደ በኋላ ከእናት ከአባቱ ጋር ማደግ እንዳለበት ሁሉም ሰው የሚስማማው ሀሳብ ነው። የሰውን ባል ነው ሄርሜላ። በዚህ ልክም መነፍረቅም ያዙኝ ልቀቁኝም አይጠበቅብሽም ሄርሜላ። ከሀገር መውጣትም መፍትሄ አይሆንም። እውነቱን ተጋፈጪ። ቢመርሽም እውነቱን ዋጪ። አብርሽ የሌላ ሰው ባል ነው። የልጅ አባት ነው። ልጁ እያጓጓው ነው። ወደ ልጁ ይመለሳል። ሄርሜላ ንቂ። በዚህ ልክም የሴትነት ክብርሽን አውርደሽ ያዙኝ ልቀቁኝ አትበይ። በየጠሩሽ ቦታ እየርሻ ትነፍርቂ። መነፍረቅ ማለት የሴትነትን ክብር ያወርዳል። እግዚአብሔርን ነው ምላችሁ። እውነታውን ዋጥ አድርጊ ሄርሜላ። እውነታው ደግሞ ልጁ የልጅ አባት ነው። በእንደዚህ አይነት ሁኔታ ከአብርሽ ጋር መቀጠል አልችልም። እንደዚህ ለካ አስጠልቼዋለሁ ወይ ስልክ እንኳን ሊያነሳኒ ፍቃደኛ አይደለም እያለች ነው። እና በቃ ከልጁ ጋር ነው። ልጁ አሸነፈው ሄርሜላ። አንቺን ብትወልጅ እኮ በልጅሽ ትሸነፍ ያለሽ። እሱም አባት ነው። የአባትነት ስሜት ነው። የልጅነት ቅርሴ ነው አለ እኮ በቃ ለልጄ እሸንፋለሁ እያለ ነው። አሁን እንዲህ እያነፋረቀሽ ያልነው ነገር ማለት ነው ሄርሜላ። አሁን ሩታ ጋር ሲሄድ እያየሹ ነው። በልጁ ምክንያት አልተዋልጠልሽም እንዴ? ምንም ኮንፎርት አልሰጠሽም። ያ ነገር ነው እንዲህ የሚያስለቅስሽ። ከሀገር ለወጣ ነው አልሽ። የትም እኮ አትሄድም። እኔ ከሚዲያ ላይ መቅረብ አልፈልግም፣ ወደ ሚዲያ መምጣት አልፈልግም፣ ያለኝ አማራጭ ከሀገር መውጣት ነው አለች። ጥሩ ሀሳብ ነው፣ ግን መፍትሄ አይሆንም። እውነቱን እዚህ ሆነች ተጋፈጭ። እውነቱን ዋጩ። አብርሽ የሩታ ባል ነው። አብርሽ የልጅ አባት ነው። ልጁ ከእናት ከአባቱ ጋር ነው ማደግ ያለበት። እውነቱ ደግሞ ይሄ ነው። አንቺ ጋር ልዋጥልሻለሁ። እንዴት ነው የምታስበው ሄርሜላ? በዚህ ልክ የሴትነት ክብርሽን አታውርጂ። በዚህ ልክ ማልቀስም ያዙኝ ልቀቁኝ ብሎ እንደ መዥገር የሰው ባለ ሙጥኝ ማለትም ጥሩ አይደለም። ሲቀጥል ደግሞ ብዙ ቦታ እያየው ነው። አይወድሽም ይሉሻል። አይወድሽም ብቻ አይደለም ሄርሜላ፣ ይወድሻል፣ ግን አያፈቅርሽም። እንዴ መውደድማ ሁሉንም ሰው እኮ ይወዳል፣ ግን አያፈቅርሽም። አሁን ሁሉም ለማለባበስ ምን እንደሚሉ ታውቃላችሁ? ርዕሳቸውን ጭምር ያደረጉት አይወድሽም ነው። የእሷን አይምሮ ላለመንካት ይሁን አላቅም። ትልልቆች ቻናል ያላቸው በሙሉ እሷን አምጥተው የሚጠይቋት አያፈቅራትም ነው። እውነቱን ንገሯት። ቢመራትም ተዋጠው። አይወድሽም አይደለም፣ አያፈቅርሽም። አብርሽ እናቴ የልጄ እናት ናት አለ እኮ። እሷን ልጠላት አልችልም። ለልጄ ስል ብዙ ነገር ማስተካከል እፈልጋለሁ እያለ ነው። ልጄን እወደዋለሁ፣ የልጅነት ሀብቴ ነው፣ የልጅነት ቅርሴ ነው እያለ ነው ሄርሜላ። እውነታው ይሄን ዋጭው። አይወድሽም አይደለም፣ በኢሉንታ ይወድሻል። ብዙ ነገር አርገሽለታል። በከፋው ሰዓት ካጠገቡ ነበርሽ። ብዙ ነገር በሆነ ሰዓት ካጠገቡ ነበርሽ። በዛ ሰዓት በየዋነትሽ ይወድሻል፣ ግን አያፈቅርሽም። እውነታው አያፈቅርሽም ነው ሄርሜላ። ራስሽን አታታይ። በእናትሽ ወደ ራስሽ ተመለሽና የራስሽን ህይወት ምሪ። እኔ እንደ ሴት ይሄን ነው ምልሽ። አብርሽን ተፋችሁ። እግዚአብሔር ላንቺ መቼም ቢሆን ላንቺ አይሆንሽም። እንዴ ዛሬ ደግሞ ጭራሽ ያመጣችሁ ደብዳቤ ካክስቷ ልጅ ጋር እኔ ሰው የለኝም ብቸኛ። ያክስትሽ ልጅ አጠገብሻለች እንዴ? ከአብርሽ ውጭ ካጠገብሽ ሰው ከያሉ ከአብርሽ ካኖር አጠገብሽ ሰው የለኝም ብቸኛ ነኝ ብለሽ ታለቅሻለሽ። ማልቀስ ለምን አስፈለገው ለአንድ ወንድ ልጅ? ሲቀጥል ደግሞ የልጅ አባት ነው። እንደማይሆንሽ እኮ ልቦናሽ በደንብ ያውቃል። እኛ እኮ ደከምን። አይንሽን ግለጪ ሄርሜላ፣ ትጎጃለሽ። የልጅ አባት ነው። የሆነ ሰዓት ላይ ልጁ ጎርመስ እያለ ሲሄድ ይታለላል በልጁ። ልጁ ይስበዋል። ሚስቱን እንኳን ባይፈልግ በልጁ ምክንያት ብንልሽ አረ አልሰማሞች ይገኛሉ አልሽ። ስለዛ ያለው አማራጭ አሁንም አይንሽን ገልጠሽ ሄርሜላ፣ በእናትሽ አብርሽ አይሆንሽም። የልጅ አባት ነው። ወደ ራስሽ ተመለሽ። የሴትነት ክብር ይኑርሽ። እውነታውን ዋጮ። ቢመርሽም ዋጮ። እውነቱን ተጋፈጭ። ከሀገር መውጣት መፍትሄ አይሆንም። እግዚአብሔርን ነው ምላችሁ ቤተሰቦችና ልቦና አውቃል እኮ አውቃ ውስጧን ድፍና አድርጋ ነው እንጂ እንደማይሆናት በደንብ አድርጋ ታውቃለች። ግን ለምን በዚህ ልክ እንደምትታገለው አላውቅም። ለምን በዚህ ልክ ለእኔ ስሜት ይኑረው ለእኔ ፍቅር ይኑረው ብላ ለምን እንደምትታገል ራሱ አይገባኝም። ጊዜዋን የሴትነት ጊዜዋን ዝም ብላ ታባክናለች። ዝም ብላ ኢንቨስት ታደርጋለች በባዶ ሜዳ ማለት ነው።
በቃ ውለታና ፍቅር ደግሞ መለየት አለብሽ። ልጁ በይሉንታ ውስጥ ነው ከአንቺ ጋር ያለው፣ በይሉንታ ውስጥ ነው ታጥሮ ያለው። በምታረጊለት ነገር ይሉንታ ይዞት ነው አብርሽ ደግሞ በጣም ይሉንታ የሚያጠቃው ልጅ ነው እንዳየወት ከሆነ። ስለዛ ማሰብ አለብሽ። ይህ ልጅ ከኔ ጋር እስካሁን ያለው በይሉንታ ነው፣ አያፈቅርሽም። እየደባበሱልሽ ነው ሁሉም አይወድሽም የሚሉሽ። እውነታውን ቢነግሩሽ ይመርሻል፣ ማዋጣት ትችለውን ብለው ነው። እውነታው ግን እንደማፈቅርሽ ነው ለራስሽም ግልጽ የሆነልሽ ማለት ነው። ስለዚ እንደኔ በባዶ ሜዳ በሰው ልጅ አባት በሰው ትዳር ሙጥኝ ደግሞ የግድ የሚሆን ነገር የለም። ወንድ ልጅ ሲወድሽ ነው፣ ሲወድሽ ራሱ ፈልጎ ወደ አንቺ ይመጣል። ምንም ቢሆን ግን አያፈቅርሽም። አይወድሽም አይደለም፣ ይወድሻል። ያው በይኑንታ ታጥሮ ስለሆነ ያለው ይወድሻል። መውደድ ማንንም ሰው እኮ መውደድ ይቻላል፣ ምንም ችግር የለም። መላ ኦዲየንሱን ይወዳልና ግን አያፈቅርሽም። አይንሽን ግለጭ ባክሽን ሄርሜላ፣ ወደ ራስሽ እንደ ሴት ተመለሺ። በቃ ተይ፣ ለሩታ ተይላት። በቃ በእናትሽ ልጃቸውን አንድ ላይ ያሳድጉ። በቃ አንቺ ሴት ልጅ አይደለሽ እንዲ አትረጃትም? ይኸው አንቺ ዛሬ ደምን ባለቀሹን ሩታ ማልቅሰዋለች። ያውም ከእርግዝናዋ ጊዜ ጀምሮ ማለት ነው። ከእርግዝናዋ ጊዜ ጀምሮ ህመሙንም ይህ ውስጥ እንደ ሴት ምን ያህል እንደሚያም ምን ያህል እንደሚሰማ። ስለዛ ከቻልሽ ንቂ ነው የምልሽ። በቃ ንቂና ወደ ራስሽ ተመለሽ። የኔ እህትነት ምክር ነው። ቤተሰቦች የዛሬ እንግዲህ አሚር ጋ አይታችኋል። እኔም አይቼ ገርሞኝ ነው እኔ ጋር መታችሁ ያው ባይ ባይ ሄርሜላ ስትሉ እግዚአብሔር ምስክሬን አልተገለጠልኝም ነበረና አሚርን ታውቁታላችሁ። አሚር ቤት ነው ያየዋት ስታለቅ ስትነፈርቅ ካክስቷ ልጅ ጋናት። የሆነ ወረቀት ደግሞ ለአሚር ስጠልኝ እኔ ከሀገር ልወጣ ነው ለቡርክና ለአቤል ብሰጣቸው አይቀበሉኝም። እነሱ ስለማይቀበሉኝ እሺ ስለማይሉ መሄዴን ስለማይስማሙበት አንተ ትሻለኛለ ትረዳኛለ ለአብሪሽ ስጠልኝ ብላ ነው እንግዲህ የሆነ ወረቀት የሰጠችውና አሚር ደግሞ ያው አልቀበልም እኔ አልሰጠውም። ምን ብዬ ነው አንቺ እኔ ወረቀት ተቀብዬ እኔ ለአብሪሽ ብሰጠው አንቺን ሂጂ እንዳልኩሽ ነው የሚቆጠረው እና እንዴት ነው የነ ወረቀት ወስጄ እኔ ለአብሪሽ ምሰጠው በማለት እንግዲህ አሚሮም እምቢ ሲላት ነበረ። ያው እንዳየዋት ከሆነ ስታለቅስም ነበረ። ያክስቷ ልጅ ላይ ተደፍታ ያክስት ልጅም ተይ ብዙ ነገር አብራችሁ አሳልፋችኋል፣ እንዲህ መሆን ጥሩ አይደለም እያለች ነበረ። ያችኛዋም ደግሞ እኔ እኮ ካጠገቤ ምንም ሰው የለም። በነገራችን ላይ ሄርሜላ ሰው የለኝም ትያለሽ። ያክስትሽ ልጅ ካጠገብሽ ናት። እነ ብሩክ እና አቤል አሉ። አብሪሽ ብቻ ነው እንዴት ታየሽ? አብሪሽ ብቻ ነው የታየሽ? ያለሱ እንደው ምንም አንቻውን የምትጠጊበት ሰው አተሽ ወን የሚፈልግሽ ሰው አተሽ ነው። እውነት ነው፣ የማይመስል ነገር እኮ ነው። ግን ለምን በዚህ ልክ አንድ ከወለደ ወንድ ልጅ ጋር እንዲህ እንደምትሆኝ አላውቅም። ህመም አለው እኮ አውቃለሁ፣ ይገባኛል። በጣም ህመም አለው። ግን ቢሆንም አንዱን መምረጥ ነው። ምንም ቢያምሽ አንዱን ምረጭ። እንደማይሆንሽ መኝ። ደግሞ የተወለደው ልጅ ከእናትና ከአባቱ ጋር ማደግ እንዳለበት ማንም ሰው ይፈርዳል። ስለዛ አንቺም ይሄን ታምኝበታለሽ። አንቺም አንድ ልጅ ቢኖርሽ ግዴታ ለልጅሽ ስትይ እኮ ወደ ባልሽ ትመለሻለሽ። ምንም ቢገፋሽ ምንም ቢበድልሽ ለልጅሽ ስትይ ማለት ነው። አብርሽንም አትፍረጅበት። ለልጁ ሲል መክፈል ያለበትን መስዋዕት እየከፈለ ነው። የልጅነት ቅርሱ ነው፣ የልጅነት ሀብቱ ነው። በቃ ለልጁ ሲል ሚስቱን ሊመርጥሉ ይችላል፣ ወደ ሚስቱ ሊመለስሉ ይችላል። ታያለሽ ታምር ባትሰራ ሩታ ማለት ነው። እሷም ለልጇ ስትል እኮ ነው አብርሽን ብትወደውም ባትወደውም እየተጎዳች ያለችው። ምንም ቢበድላት እየሳቀችም ቁስሏን እየሸፈነችም ያሚያም ሲወጋት ዝም ያለችው ለልጇ ስትል ነው። ስለዚህ አንቺም ነገ ወልደሽ ይሄን ነገር መቅመስሽ ስለማይቀር አሁኑኑ የዘራሹን ከማጨድ እንደው ብትቆጠቢ እና ወደ ራስሽ እንደ ሴት ብትመለሺ። የሴትነት ክብር የሚባል ነገር አለ። የምር እንደው ቢያምሽም ከአብርሽ ነኝ እንደው አይንሽንም ልብሽንም ከፍት አድርገሽ አብርሽ የሚባል ሰውዬ እንደው ለአንዴና ለመጨረሻ ጓደኝነታችሁ ይቀጥል፣ ችግር ነው። መቼም ሴትና ወንድ ጓደኛ ይሆናል ብሎ ማሰብ በአሁን ሰዓት ከባድ ነው። ግን ቢሆንም ከህይወትሽ ያስወጥተሽ የራስሽን ህይወት ኑሪ። እኔ እንደ ራሴ እንግዲህ ያለኝ ሀሳብ ይሄ ነው። ቤተሰቦቼ እንግዲህ እስቲ እናንተስ ምን ትላላችሁ? ዛሬ አይታችኋል ብዙ ነገር። ሄርሜላን እኔ ጋር መታችሁ ስጽፉ ብዙም አልገባኝም፣ ግን ድንገት ተፍ ተፍ ስል ሀጅሬው ላይ አየዋት ማለት ነው። እናም የኔ ሀሳብ ይሄን ይመስላል ምርጦች። ይሄ እና እናንተስ እስቲ ምን ትላላችሁ? እኔ ምላት ዋጭው ነው ቢመርሽም እውነቱን ዋጥ አድርጊ። እውነቱ ደግሞ የልጅ አባት ነው፣ የሩታ ባል ነው። ልጅ ከተወለደ በኋላ ከእናት ከአባቱ ጋር ማደግ አለበት። አያፈቅርሽም ነው እውነቱ። በጣም አያፈቅራትም። ትልቁ እውነት እንደውም አያፈቅራትም። አብርሽ አይወድሽም እያሉ አሽሞንሙኗታል በውሸት። አያፈቅርሽም ነው፣ ግልጹ ንገሯት። ግልጹ ይሄ ነው። ስለዛ እኔ ጋለው እንግዲህ ሀሳብ ይሄ ነው። እንደ እህትነት እኔ አይንሽን ገልጠሽ እውነታውን ተጋፈጪ። ከሀገር መውጣት መፍትሄ አይሆንም። እውነቱን ዋጪ።
አብርሽ አይሆንሽም፣ የልጅ አባት ነው። ወደ ራስሽ ኑሪ፣ የራስሽን ህይወት ኑሪ ነው የኔ ሀሳብ። እንደ ሴት እንግዲህ እኔም ሴት ነኝና የሴትነት ምክር እኔም ባንቺ ቦታ ብሆን ቢያመኝም ይሄን ውሳኔ ነው የምወስነው። ይሄን ነገ እኔም የዘራሁትን ስለማጨድ ማለት ነው። እኔም ነገ በወልድ